በጣም ከዚህ ጋር መጠንቀቅ የሚገባን ነገር አለ። ይህን ሁሉ እያልን ግን ጳጳስ አያስፈልገንም፣ ሲኖዶስ አያስፈልገንም ማለት በራሱ ክህደት ነው። የእነዚህ ሰዎች ዋና ዓላማም ይሄ ነው። ይህን የሚያደርጉት ዋና ዓላማ በቤተክርስቲያን አባቶች ተስፋ ቆርጠን እነሱ አያስፈልጉም እንድንል ነው። ጳጳስ ከሌለ ቄስ የለም፣ ቄስ ከሌለ ቅዳሴ የለም፣ ቅዳሴ ከሌለ ድህነት የለም። እጭቶ ምተዋር ጳጳስ ከሌለ ቄስ የለም። ቅስና የሚሾው ጳጳስ ነው። ቄስ የለም ማለት ቅዳሴ የለም፣ ቅዳሴ የለም ማለት ስጋው ደግሞ የለም ማለት፣ ስጋው ደግሞ የለም ማለት ደግሞ ድህነት የለም ማለት። ጥምቀት የሚፈጽመው በካህን ነው። ቁርባን የሚፈጽመው በካህን ነው። ካህን የፈለገኛ ብናመሰጥር የፈለገ ብንሰብክ አጥማቂ ቄስ ነው፣ አቁራቢ ቄስ ነው። ያለ ቄስ አይቀደስም። ያለ ቄስ ጥምቀት የለም። በጣም መጠንቀቅ አለብን ክርስቲያኖች። በቅዱስ ሲኖዶስ አባላት አሁን ባለው እኛ በፈለግነው አይነት ፍጥነት ባለመጓዛቸው ምክንያት በጣም ተማረን ከመስመር የወጣ ነገር ላንናገር። ቢከሰት ኖሮ አንድ ቦታ ላይ ጉባኤ የሚጠራችሁ ሰው ይኖራል? ኑ ዘምሩልን፣ ኑ ስበኩል የሚላችሁ ይኖራል? አይኖርም። ለምን? ህዝቡ የለማ። አርሲ ላይ የሆነው በመላ ኢትዮጵያ ቢሆን ኖሮ አያርግብንና ጉባኤ ይኖራል? እንደዚህ የእናንተ እንጀራ ገመዳችሁ ይበጥሰው የለም? ስለዚህ እንደ ስጋ እንኳን ብታስቡት የኛ እኮ እንጀራችን ነው፣ የጫማ የልብሳችን ምንጭ ነው። ሌላ መደበኛ ስራ የለንም። እንደውም እኮ ከእግዚአብሔርን ባስቻገር እኮ እንጀራን ያበላን ሰው እንዴት ሰው በእንጀራው እንዴት ይቀልዳል? ስራ ቦታ ላይ መፈናቀል ቢከሰትብን እንዴት ነበር ምንጮሆ? እንዴት ነበር ድምፅ የምናሰማው? እዚህ አንገታቸውን ደፍተው ዝም ያሉ ሰባኪያን፣ ዝም ያሉ ዘማሪያን፣ ዝም ያሉ ተቋማት አሉ። ስለዚህ ጠቅላይ ቤተ ክህነት እንደ ገንዘብ ምንጭ እንኳን ቢያስበው አሁን ትንሽ አይከብዳችሁ? ዓመታዊ ሰው ስብሰባ ላይ ይሄ ሀገረ ስብከት ይህን ብር ሰበሰብ ስትሉት ብሩ ወደ እናንተ ሲገባ እያጨበጨባችሁ ብሩን ስትቀበሉ ግን አይከብዳችሁ? የደም ብር አይደለም ያ ብር፣ የለቅሶ ብር አይደለም ያ ብር። እና እንጃ ህሊና አላቅም ሰው እንዴት አድርጎ ውስጡን ተቀብሎት እንደሚኖር በጣም ነው የሚያሳዝነው። አሁንም የሆነ ተስፋ በመቁረጥ በማዘን ማለፍ የለብንም። ስራ መስራት አለብን። በቃ አለቀ። ከኛ የበለጠ መከራ ያሳለፉ አብያተ ክርስቲያናት ነበሩ። ግሪክ፣ ስፔን። ግሪክ በኦቶማን ቱርክ 400 ዓመት ተስተዳድራለች። ስፔን በ700 ዓመት ላይ ተስተዳድራለች። ኦቶማን ቱርኮች ግብፅን ያስተዳድሯት ለ400 አይደለም ለ40 ዓመታት ኦቶማን ቱርኮች ያስተዳድሯታል ግሪክ። እስቲል ናው ግን ግሪክ ኦርቶዶክስ ናት። መለካያን ቢሆኑ ኢስተርን ኦርቶዶክሶችን ቢሆኑ እስቲል ናው ግሪክ ባንዲራዋ ላይ መስቀል ምልክት አለ። ግን 700 ዓመት በሙስሊም ተገዝታለች። ስትራክቸር ስለነበረ ነው 400 ዓመት። አሁን እኛ በዚህ አይነት የሲኖዶስ ቁመና ላይ በዚህ አይነት የጠቅላይ ቤተ ክህነት ቁመና ላይ እኛ አሁን አርገውና 400 አይነት የግራም ያመር ገዛኛ እንችላለን። ምኑ ስትራክቸር ኖሮት አይሆንም ማለት ነው። ስለዚህ እንደውም ከተማርና አይቀር በደንብ አድርገን እንድንማር ማለት ነው። እኔ መከራችሁ ምክር አንድ ለገላንሳ ግቡና ሁላችሁም ግሪክ በ400 ዓመት ሙሉ በኦቶማን ቱርክ በሙስሊም ተገዝታ እንዴት ሙስሊም አልሆነች? እንዴት እስላሚክ ሴት አልሆነች? ለምን? ምን አይነት ሜካኒዝም ተጠቅሞ ተረፉ? ስለዚህ ወደዚህ ደረጃ ማድረግ አለብን። ለምንድን ነው ወደዚህ አሁን ዛሬ ላይ ውስጥ የገባሁት? የብዙዎቻችን የምንሰራቸው ቪዲዮዎች፣ የምንገባባቸው ላይቮች፣ የምንጽፋቸው ጽሁፎች ሲደመሩ ውጤት ተስፋ መቁረጥ ነው የብዙዎቻችን ማለት። ግን እኮ 400 ዓመት እኮ በሙስሊም ተገዝታ ክርስትናዋን እኮ ያቆየች እኮ ሀገር እኮ አለች። ያውም እኮ ቤተክርስቲያኗ ብቻ እኮ አይደለችም። መንግስት፣ የግሪክ መንግስት በኦቶማን ቱርክ ግዛት ውስጥ ሆኖ 400 ዓመት ረግጠው ነው የገዟቸው ኦቶማን ቱርኮች። እስቲልና ኦርቶዶክስ ናት። ማን ያዳ ነው? ባለ ሀብቱ። በጣም የሚገርማችሁ ማን ያዳ ነው? ገዳማት። ማን ያዳ ነው? ካህናት። ይህኑ ሊያደርጉት እነሱ ናቸው። ባለ ሀብቱ ምን አደረገ? በውጭ ሀገር የሚገኙ የግሪክ ኦርቶዶክስ ምዕመናን ቱርክ የሚገኙት ግሪክ ላይ 400 ዓመት በእስልምና ስትገዛ እኛ ውጭ ሀገር ወጥተናል። ኦቶማን ቱርክ ግሪክ ሀገራችን ብትገዛ ባትገዛ እኔ አንድ ግሪክ እንኳን ከግሪክ ሀገር የወጣች ሳይሉ እነዛ ባለሀብቶቹ በቋሚነት ክርስቲያኖችን ይረዱ ነበር። መንግስት ተጽዕኖ ያሳድሩ ነበር።
ስለዚህ በኢትዮጵያ የምትገኙ ባለሀብቶች፣ በውጭ ሀገር የምትገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ መሆን የምትችሉት ዛሬ ነው። በጣም ነው የሚገርሙት። ገብታችሁ ተመልከቱ ታሪኳቸው። ሀገር ውስጥ ከሀገር ውጭ የሚኖሩት የግሪክ ባለሀብቶች 400 ዓመት በእስልምና በኦቶማን ቱርክ ሲገዙ እጅ አልሰጡም። ሁለተኛ እነማን ያገዙት? ገዳማት። ኦቶማን ቱርክ ያላስተዳደራቸው ከግሪክ ከተማ ራቅ ያሉ ሪሞት ኤሪያዎችን ገዳማት ልጆችን እየጠበቁ በስውር ያስተምሩ ነበር። ሴክሬት ስኩል ነበራቸው። ስለዚህ ገዳማት የሰቆቃ የችግር የረሃብ ጊዜ ልክ በጥንት ጊዜ በኢትዮጵያ ትልቅ የቤተክርስቲያናችን ነዋያት ታቦታት ልክ ታቦት ጽዮን እንደተጠበቀች ሁሉ በዮዲት ግዲት እንደዛ በመከራ ዝዋይ ድረስ መጣ ተሰዳ ገዳማት ትልቅ ዋጋ አላቸው። አንዱ የግሪክ ኦርቶዶክስን ከ400 ዓመት የኦቶማን ቱርክ ነፃ ያወጣት የገዳማት ጥንካሬ ነው። ሶስተኛ የካህናት በሚገባ የንስሐ ልጆቻቸውን እንግዲህ 400 ዓመት አንድ አባት እኮ 400 ዓመት እኮ አይኖርም። ስንት ትውልድ እንዳለፈ ተመልከቱ። 400 ዓመት ከዛ በጣም የሚገርማቸው ሙስሊሞቹ ኦቶማን ቱርኮቹ የግሪክ ክርስቲያኖችን እየደፈሩ ልጅ ያስወልዳሉ። የገዛ ሚስቱን ቀምጠውት ሚስቱን ደፍሯት ያስወልዳታል። ምን ታደርጋለች ያቺ እናት? ምን ያደርጋል አባት? ሚስቴን ደፈሯት ልጅ ወለደች ብሎ አይተዋትም። የወለደችውን ልጅ ይቀበላትና ካታኮምብ ግበ ምድር ላይ ሄዶ መሬት ውስጥ ልጁን እያሳደገ ክርስትና እያስተማረ አስጠምቆ ልጁን እኮ ነው አስጠምቆ አስተምሮ ኦርቶዶክስ ያደርገዋል። ያ በመደፈር የተገኘውን ልጅ 400 ዓመት ሙሉ በዚህ ኖራለች ግሪክ። ካታኮምብ ነው፣ ግበ ምድር ላይ ነው። መሰብሰብ አይቻልም። ኦፊሻሊ ወንጀል ነው ክርስትና። ሚስቶቻቸው ሲደፈሩባቸው በመደፈር የተገኘውን ልጅ አያስወርዱትም። ተቀብለውት ግበ ምድር ላይ አስጠምቀውት ክርስቲያን አድርገውት አሳድገውት ያ ሙስሊም የተወለደው ልጅ ክርስቲያኑ ነው ያደገ። ዛሬ ግሪክ ስናያት ክርስቲያን ነው። ስለዚህ ክርስቲያኖች ተስፋ እንዳትቆርጡ እሺ። አዎ ይሄ ሁሉ የመጣብን በሀያታችን ነው። አዎ በዛም ብዙ ተስፋ የሚያስቆርጡ ነገሮች አሉ። ልክ ነው። ግን ደግሞ ከኛ የከፋ ብዙ ችግር አልፈው ዛሬ ቆሙ ሀገራት አሉ። መለካውያን ግሪክ እንኳን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን አይነት ተስፋ እንዳትቆርጡ። የፈለገ ድምፃቸውን ያሰሙ፣ የፈለገ በደሉ ይብዛ፣ ብዛቱን ብቻ ሳይሆን ርዝመቱ እንኳን ቢረዝም እንዲች ብለን ተስፋ መቁረጥ የለብንም። የግሪክ ክርስቲያኖች የግሪክ ቤተክርስቲያን 400 ዓመት የኦቶማን ቱርክን አገዛዝ ነፃ ወጥታ ልጆቿን በኦርቶዶክስ ላይ ትውፊት ብቻ አድርገው ቋንቋ ጭምር ጠብቃ ገዳማት የግሪክ ቋንቋን ጠብቋ ቆዩ። በዚህ ልክ ተስፋ መቁረጥ የለብንም ክርስቲያኖች። እንደ ሀገር እንኳን ቢሆንብን ተስፋ መቁረጥ የለብንም። ቤተክርስቲያን አልፋለች ብዙ ዘመን። የተረት ተረት ነው እንደ ቤተክርስቲያን ታሪክ ባለ መድረክ ተረት ተረት ነው እንዴ? ግን እንድናንቀላፋ ከሚያዙን ሰዎች ግን መራቅ አለብን። በቃ ተው፣ እግዚአብሔር ያመጣውን ያምጣ፣ እግዚአብሔር የሰራውን ስራ፣ በቃ ዝም ማለት ነው። ይሄ እንቅልፍም እኛ አንቀበልም። ይህ ትልቅ ስህተት ነው። የግሪክ ኦርቶዶክሶች እግዚአብሔር በቃ መጣው አይደለ? ኦቶማን ቱርክ ያመጣው እሱ ነው፣ ያደረገው ያድርገናል አሉ። ስራ ነው የተሰራው። የግሪክ ባለሀብቶች ቀጥለው የቆሙት ሀብታቸውን ለክርስቲያኖች አዋሉት። ስውር ቤቶችን በመገንባት ልክ የአብነት ትምህርት የቄስ ቤት እንደምንለው በዛ የግሪክ ቋንቋን ጠብቀው ክርስትናውን ጠብቀው አቆዩት። ባህሉ በኦቶማን ቱርክ ሳይበረዝ አቆዩት። በቃ ጀግና ይውጣና ከወጣና አይቀር ማላዘን ተገቢ አይደለም። ሮሮ በቂ ነው። በቃ ዝም ብለን እንደነሱ ጥቁር እያደረገን ምናምን ኢሞጂ ምናምን ብቻ በቂ አይደለም። በቃ አስደስቱማውን የግሪክ ኦርቶዶክሶች ዛሬ ግሪክ ስትባል ምንድነው ውስጣችን ላይ የሚታስበው? ኦርቶዶክስ። አሁን ግሪክን ስታስቧት አሁን በዚህ ዘመን 400 ዓመት በሙስሊም የተገዛች ትመስላለች? ስፔን ትመስላለች? አሁን አትመስልም፣ አይመስሉም። አየህ፣ የፈለገ ጠላቶቻችን ቢበዙ፣ የፈለገ አሕዛብ ቢገዛ፣ ቢረግጥ፣ ቢገድል፣ የፈለገ እንኳን ስርዓተ አምልኮ ቅዳሴ እንዳትስቀምጥ እንኳን ቢከለክል፣ በምድር አንደርግራውንድ ላይ ተቀምጠው ለ400 ዓመት በቀኝ ግዛት ውስጥ የነበሩ ቱርኮች ዛሬ ቀጥ ብለው ቆመዋል። ስለዚህ ምንድነው የሚያስፈልገን? አሁን እኛ ጸሎት በጉልበት በስሜት ምናምን እንዳይሆን፣ ትህርምት ራስ እኔ ስለቆሸሽኩ ነው ይሄ የሆነ በእኔ ኃጢአት ነው ማለት፣ ከዛ እግዚአብሔር እውቀት እየገለጠ ራሳችን ስናዋርድ እሱ ወደኛ ይመጣል። እሱ ነገሮችን ያስተካክልናል።
የሚቆረቆሩ ክርስቲያኖችን ያበዛል። ለቤተክርስቲያን የሚያስቡ ሰዎችን ያበዛል። ምን ስንሆን? ክርስቲያን ስንሆን። መረጃው ብቻ በቂ አይደለም። ቪዲዮ ብቻ በቂ አይደለም። ቫይራል ብቻ መሆኑ በቂ አይደለም። ቫይራል ላይ ወጥቶ ሰው ልቡ ካልተራራ ምን ዋጋ አለው? ቪው ብቻ እንዲሁ ምን ያደርግ? ምን ዋጋ አለው? እኔም ለቤተክርስቲያን እቆማለሁ፣ እኔም ባለኝ ሀብት ሁሉ ለቤተክርስቲያን እቆማለሁ የሚል ክርስቲያን፣ ስማቸው የማይታወቅ እግዚአብሔር የሚያውቃቸው፣ እኔ አስፈላጊውን ድጋፍ ሁሉ አድርጋለሁ የሚል ያ ደግሞ ብር ደግሞ ቀጥታ ሄዶ ደግሞ ቤተክርስቲያኑ በሚገርሙት የሚጠብቅ። በተረፈ ማላዘን ምንም ጥቅም የለውም። ጳጳሳቶቹ እንዲህ ናቸው የሚባል ነገር የለም። አየህ፣ ባል ግዴታውን ተወጣ። ሚስቱ ስትደፈር የተወለደውን ልጅ አልገደለውም ከሙስሊም የተገኘው ተብሎ አስጠምቀው ክርስቲያን አደረጉት። አንቺ ልጅሽን ደፍሮሽ ሄደ፣ አስወልዶሽ ሄደ፣ ካስወለደሽማ ሚስቴን አልተውሽም ብሎ ልጆቻቸውን እየተቀበሉ ወደ ካታኮምብ እሱን ደግሞ እያስተማሩ ደግሞ ክርስቲያን እያደረጉ 400 ዓመት የ10 ዓመት 2 ዓመት ታሪክ እኮ አይደለም። ምን አይነት ጽናት ነው ክርስቲያኖች? ተስፋ እንዳትቆጡ። በቃ ማንም ሀገር ላይ የደረሰ ችግር እኛ ጋር ይደርሳል። በተለይ ደግሞ ኢትዮጵያ ደግሞ ትፈለጋለች። በቃ ስለዚህ አሁን ሮሮ አንስማ። ካሁን በኋላ በቃ እንደዚህ እንደው ምናምን ሲኖዶሱ ምናምን እንደዚህ ጠቅላይ ቤተ ክህነቱ ምናምን በቃ አለ ስራ ነው፣ ግዴታቸው መስራት አለባቸው። አዎ እኛ ደግሞ እዚህ ጋር ደግሞ እንደ ወፈር ያለ ሀሳብ ይዞ መጥቶ ሰው በሚገባ ቢያንስ አትሊስት እንኳን የግሪክ ኦርቶዶክስ ቤተክርስቲያንን ተሞክሮ መውሰድ። ከዛ ውጪ ማልቀስ ነው ጥቅም የለውም። በእኛው ካለው ግድያ እኮ ሩሲያ ላይ ሆኖ አልነበር? ኤቲስት የሆኑ መሪዎች እየመሯቸው ያው ባለቤቶቹ እኛን የምናቋቁማቸው እኛን የምናዋጣው ከኔ ካንተ ኪስ ነው። አለቀ። ተደራጅተን እንደዚህ ስራ እንስራ። አለቀ። ተረፈ ይሄ መንግስት እንደዚህ ያርግልን እንደዚህ በቃ ስተናገርክ ጮክ ቪዲዮ ሰራ ከሳምንት በኋላ ይረሳል። ስለዚህ ጠቅላይ ቤተ ክህነት ያላችሁ ሰዎች የምትሰሙን ካላችሁ ብፁዓን አባቶቻችንም እኛ ልጆቻችን ከስር የምትሰሙት በታላቅ አክብሮት የምንጠይቃችሁ ይሄንን ከማውገዝ ዘሎ መጀመሪያ ለተፈጠረው ችግር እዛው መፍትሄ እንስጥ። ለሰማዕታቱ እውቅና፣ የተፈናቀሉት የሚመለሱበት እችን ክረምት የሚያሳልፉበት መጠለያ ሰርተን መመለስ። ሁለተኛ ድጋሚ እንዳይከሰት ተቋማዊ የሆነ መዋቅር ያስፈልገናል። በተረፈ እየተደጋገመ ነው የሚሄደው። መጀመሪያ እንድረስላቸው። መጀመሪያ ያረፈው እኮ ሞተ እኮ፣ ሰማዕትነት እኮ ተቀበለ። ተፈናቅለው የወጣችው እናትና አባት ሐራስ እናት እኮ አለች ውስጥ። ነፍስ ያለው እኮ ህፃናት እኮ አሉ። ምግብ ይፈልጋሉ እኮ። ተውት፣ ምግቡ እኮ ቀራ፣ የሚበላውን ቀረ። አስባችሁታል? ብር እየተንሰፈሰፉ ዝናቡ እየቀጠቀጣቸው እኛ በሞቀ አልጋ ላይ ብድር እየቀየረን ስንተኛ። ይህን እናስቀድመው። 280 ምናምን አባወራው የተፈናቀለ ያለው እየተፈናቀለውን እናስበው። የሞተውማ ተገላገለ እኮ አረፈ። ሰማዕትነቱን እኮ ተቀበለ። ይሄ በጋራ ቁጭ ብለን ከወንድሞች ጋር ተመካክሮ አሰብ አድርጎ ስራችን እንስራ። አሁን ትችትንም አይጠቅምም። በቃ እነገ ለምን ዝም አሉ፣ እነገ ለምን ዝም አሉ እንዲህ እያለ ሰው እየሞተን ያለ። በሽታ ውስጥ የሚወድቁ ደግሞ ህፃናት ገና አሉ። ነው ከተፈናቀሉት ውስጥ ታቦተ ህጉ ሰው የት ነው ያለው? የት ደብር አስገቡት? የት ደብር ደባል ሆነ ገብርኤል አባታችን? ህንፃ ውስጥ ተቃጠለ። እውነት እንዳውም የተቃጠለው የገብርኤል ቤተክርስቲያን ሰው 100 ዓመት ያስቆጠረው የዘንድሮ እንዳውም ሐምሌ ገብርኤል እዛ መንገስ የለበት? ከነዚህ ሰማዕታት ጋር አብረን እዛ ማሳለፍ የለበት? ገብርኤል ሴና አይወደውም? ሐዋሳ ገብርኤል፣ ቁልቢ ገብርኤል፣ አስኮ ገብርኤል፣ ግቢ ገብርኤል ሄደን ከምናነግሰው የበለጠ ከነዚህ ሰማዕታት ጋር ገብርኤልን እንደው በድንኳን እንኳን እንደ ደመራ ማነው እንደ ከተራ በዓል እንደምናከብረው በድንኳን እንኳን ሆኖ ቤቱ ቢቀደስ ይሄ ትልቅ ክብር አያሰጠንም? ወደኋላ ላግ ማድረግ ቦታን እየለቀቁ መምጣት አይደለም። ለምኬት ይፈናቀላሉ። ሀገራቸው እኮ ነው። ማንኛውም ኢትዮጵያዊ የፈለገውን ነገር እያመለከ መኖር አለበት የትም ቦታ ላይ። ልቀቁት በቃ ከዚህ ውጡ ክርስቲያኖች እየተባለ ሁል ጊዜ ለማን ልንተወው ነው? ይህ ትክክለኛ መፍትሄ አይደለም። ወዴት የሚመጣው? የምናስለቅቀው ሰይጣንን ነው፣ ሰውን አይደለም። ለቆ መውጣት ካለበት ክርስቲያኖች አይደለም። ይመራል ግን ዋጡት በቃ። መልቀቅ ካለበት ሀገሪቱን ለቀ ውጣ ከተባለ ሰይጣን ነው የሚለቀው እንጂ ክርስቲያኖች ከዚህ ቦታ ውጡ መባል የለባቸው። እኛ ገና ለአፍሪካ መስራት ሲገባን፣ ኦርቶዶክስን ማስፋት ሲገባን ጭራሽ ከሀገራችን እና በደንብ አድርገን
ከውጭም ከሀገር ውስጥም ያለ ሰው ቁጭ ብሎ ይሄን ነገር ማሰብ አለበት። መነጋገራችን ጥሩ፣ እንደዚህ መፍትሄ ማይምጣ እናውራበት። ግን ካሁን በኋላ ከሰው ጋር ስንመካከር በዚህ መንገድ እናውራ። ተስፋ ሰንቃችሁ፣ እሺ፣ ተስፋ ሳትቆርጡ። ግሪክ እንኳን 400 ዓመት በኦቶማን ቱርክ ተገዝታ ክርስትናዋን ያስጠበቀች እኔ ሞቻለሁ እንዴ ማለት አለባችሁ። እሺ፣ በወኔ ይህ በሚያላዝን ተስፋ በቆረጠ ስብዕና አይደለም ሐሞቱ የፈሰሰ ወጣት መሆን የለብንም። ተስፋ ሳይቆርጡ እኮ ወደ መሀል ከተማ እኮ እንገባለን እያሉ እኮ እነሱ። ተስፋ ሳይቆርጡ እኮ ኦርቶዶክስን እኮ እናጸዳለን እኮ እያሉ እኮ እነሱ። ከነሱ ጋር ያለው ከኛ ጋር ካለው የኛ አምላክ አይበልጥም። ስለዚህ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። በስጋዊ ኃይል በስጋዊ እሳቤ አስበውት በዚህ ልክ ከመጡ እግዚአብሔር ይዘልን ብሎኛ ማናሸንፈው እውነተኛ ሃይማኖት እውነተኛ አስተምሮ መግደል መሰረት ያልሆነብን ለሰው ልጅ ራይ ሁሉ ምናስብ ክርስቲያኖች ለምንድን ምናፍረው? ስለዚህ ሰው ተስፋ ሳይቆርጥ በዓላማ እንኳን በዛ ልክ ከሄደ እኛ ደግሞ በዓላማ መስራት ደግሞ አለብን ሲሆን ገዳዮቻችንን ጭምር በእውነተኛ ወንጌል አሳምነን ክርስቲያን አድርገን በመማረክ እንደ ሐዋርያው ናትናኤል ፈላስፎችን፣ አረመኔዎችን፣ ጨካኞችን፣ መናፍቃንን ረትቦ ኦርቶዶክስ ማለት መግደል አይደለም። ክፉን በክፉ አትመልሱ ብለናል። ሌላኛው የቲክቶክ የቅበተ እምነት ስራችን መስራት በጣም መጠናከር አለበት። የቲክቶኩ በጣም ከዚህ በልጥ መስራት አለብን። ምናልባትም በዚህ በቲክቶክ የሚሰራው በእስልምናና ክርስትና ተዋስኦ ላይ በክርስትናና ክርስትና የሚሰራው ተዋስኦ ላይ የሚደርሰው ጉዳትን ለመሸፈን የተደረገ ጥቃትም ከሆነ የበለጠ መጋለጥ አለበት። እውነት ነው የሚጋለጠው። ስለዚህ ክርስቲያኖች አንገታችንን ደፍተን እጅግራችን አጣምረን የምንቀመጥ ሰዎች አለ። ከዜሮ እንነሳ። ማንም አይኑረን፣ እግዚአብሔር ግን አለልን እንጂ በመጠቋቋም ብቻ ጊዜ አናሳልፍም። አሁን ጊዜው ሬዲ ምንልበት ሳይሆን አክሽን ምንልበት። ብዙ ሞት ዘገብን፣ ብዙ እርድ ዘገብን፣ ብዙ ዘግናኝ የሞት ሁኔታውን ዘገብን። በቃ ስተኙ ይሄ ቆርቆራችሁ። እነዚህ 280 ታቦተ ሕጉን ይዘው የተሰደዱ ሰዎች የት ነው ያደሩት? ማጋ ይሁን ደባል ሆኖ ያደሩት? ማን ሊሆን ያስጠጋቸው? ያሁን በዚህ ኑሮ በከፋበት እናንተ በዚህ ዘመን እኮ ሰው ሰው ለመረጥ ከባድ እኮ ነው። በደሞዛችን እኮ መቆም አቅቶናል እኮ። በምናገኘው ገቢ እኮ ቤተሰብ ማስተዳደር እኮ እየከበደን ያለው። እዚህ ላይ ቤተሰብ ማጣት፣ እዚህ ላይ ቤት ማጣት፣ ጾም ለማደር እንኳን መጠለያ ማጣት፣ የሚበላ እንኳን ቀርቶ የሚለበስ ነገር ታጥቶ። ስለዚህ የምትጠጡ፣ የምትሰክሩ፣ የምትጨፍሩ ሰዎች የአርሲ ሰማዕታት የተፈናቀሉ ሰዎች በሊናቸው ይምጡ። አንተ ተርፎ ጨፍረ ልትገባ ነው። እንኳን መጨፈሪያ መተኛም የላቸውም። እንደውም ለእኛ ለንስሐችን መሆን አለበት ይሄ። ስለዚህ ድምፅ ማሰማት ማለት ፕሮፋይል መቀየር፣ ቪዲዮ መስራት፣ ጽሁፍ መጻፍ አይደለም። ተቋማዊ ስራ መስራት አለብን። ቅድም ባለው በሶስት አንግል ገዳማት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እኮ ተሰብስቦ እንደው በጣም እንደው የፈለገ እንደው ቢፈሩ እንደው በኢትዮጵያ የምትገኙት ገዳማውያን አባቶቻችን ምህላ ያዙ፣ ጸልዩ እንኳን አይባልም። መዓቱን በምህረት ቁጣውን በትዕግስት እንዲመልስልን እንደው አይባልም። ቅዱስ ሲኖዶስ ተነስቶ ገዳማት ሱባኤ ያዙ፣ ጸሎት ያዙ፣ ምህላ ያዙ ማለት ፖለቲካ ነው። ጸሎት ለማወጅ እንኳን የሚከብዳችሁ ትላንትናው እኮ ምርጫው በሰላም እንዲያልፍ ብላችሁ ተሰብስባችሁ ነበር አባቶቻችን። ከምርጫው ማግስት የሆነው ሰላም አይመለከታችሁ? ያውም እኮ ጸሎት ያደረጋችሁ በየቤተ እምነታችሁ ቁጭ ብላችሁ አይደለም፣ ከሌሎች ቤተ እምነቶች ጋር ሆናችሁ ምርጫው በሰላም እንዲያልፍልን መጸለይ አለብን ብላችሁ። ጥሩ፣ በቀናነት እንውሰደውና ምርጫው በሰላም እንዲያልፍ ሰዎች እንዳይጎዱ መጸለይ ተገቢ ነው። ተሰበሰባችሁ ሄዳችሁ። አዎ፣ ለተገደሉባችሁ ክርስቲያኖችስ? ምርጫውን አስታኮ ለሞቱ ክርስቲያኖችስ? ለዚህ አይሰበሰብም ሰው? ምን ያስፈራችኋል? ሚኒስትር አትሆኑ፣ ጠቅላይ ጦር ኢታማዦር ሹም አትሆኑ፣ ከንቲባ አትሆኑ። ይሄም ይቅር እንደው ደሞዝ ከመንግስት እንኳን አታገኙ። ምን እንዳይቀርባችሁ
ጠቅላይ ቤተ ክህነት ስራ አስኪያጅ ቢሆን ጸሐፊ ቢሆን የየሀገረ ስብከቱ ሊቀ ጳጳስ የሚመድበው ቅዱስ ሲኖዶስ ነው። እና እንደው አንዳንድ ጊዜ ዞር አድርገን ስናስበው ትልቅ ቤተክርስቲያን አሁን ያለችበትን ደረጃ በሚገባ ክርስቲያኖች በዚህ ልክ እግዚአብሔር አምላክ እኛ እንኳን ቢያንስ አትሊስት እንኳን ነቅተን ቤታችንን ማወቃችን እግዚአብሔር ይመስገን። ሚዲያ ባይኖር ምን ይኮን ነበር? እስቲ ልክ በኢህአዴግ ዘመን እንደነበረው ቲክቶክ ባይኖርና ፌስቡክና ዩቲዩብ ብቻ የተገደበ መረጃ ቢኖር ኖሮ ምን ይኮን ነበር? በምን ስንጽናና ነበር? በሀገረ ስብከቱ ለነዚህ ለሞቱ ክርስቲያኖች ጸሎት ፍታት እንዲደረግ አዟል፣ ምህላ እንዲደረግ አዟል። የለም እኔ እስካየሁት በጣም ከዚህ ጋር መጠንቀቅ የሚገባን ነገር አለ። ይህን ሁሉ እያልን ግን ጳጳስ አያስፈልገንም፣ ሲኖዶስ አያስፈልገንም ማለት በራሱ ክህደት ነው። የእነዚህ ሰዎች ዋና ዓላማ ይሄ ነው። ይህን የሚያደርጉት ዋና ዓላማ በቤተክርስቲያን አባቶች ተስፋ ቆርጠን እነሱ አያስፈልጉም እንድንል ነው። ጳጳስ ከሌለ ቄስ የለም፣ ቄስ ከሌለ ቅዳሴ የለም፣ ቅዳሴ ከሌለ ድህነት የለም። አይቶ ምተዋር ጳጳስ ከሌለ ቄስ የለም። ቅስና የሚሾው ጳጳስ ነው። ቄስ የለም ማለት ቅዳሴ የለም፣ ቅዳሴ የለም ማለት ስጋው ደግሞ የለም ማለት፣ ስጋው ደግሞ የለም ማለት ደግሞ ድህነት የለም ማለት። ጥምቀት የሚፈጸመው በካህን ነው። ቁርባን የሚፈጸመው በካህን ነው። ካህን የፈለገኛ ብናመሰጥር የፈለገ ብንሰብክ አጥማቂ ቄስ ነው፣ አቁራቢ ቄስ ነው። ያለ ቄስ አይቀደስም። ያለ ቄስ ጥምቀት የለም። በጣም መጠንቀቅ አለብን ክርስቲያኖች። በቅዱስ ሲኖዶስ አባላት አሁን ባለው እኛ በፈለግነው አይነት ፍጥነት ባለመጓዛቸው ምክንያት በጣም ተማረን ከመስመር የወጣ ነገር ላንናገር። ይሄ ድሩዬ ጳጳሳት ምናምን ጸያፍ ንግግር ነው፣ ከኛ አይጠበቅም። ክብረ ክህነት አስፈላጊ ነው። የነዚህ ሰዎች ዋናም ዓላማ ምንድን ነው? ብፁዓን ቅዱሳን ጳጳሳቶች አባቶች ጭምር አያስፈልጉ ወደሚል ጽፍ እንድንሄድ ነው። ከዚህ መጠንቀቅ በጣም አስፈላጊ ነው። ስለዚህ ብፁዓን አባቶች ያስፈልጋሉ፣ ጳጳስ ያስፈልጋል። ጳጳስ ከሌለ ቤተክርስቲያን የለችም፣ ቤተክርስቲያን ከሌለ ምዕመን የለም። ያለ ቅስና የሚሰጥ ቀኖና የለም። ስለዚህ ምስጢረ ንስሐ የሚፈጸመው በቄስ ነው። ተክሊል ቁርባን የሚፈጸመው በቄስ ነው። ጥምቀት የሚፈጸመው በቄስ ነው። ፍትሐት የሚፈጸመው በቄስ ነው። ክርስትና የሚፈጸመው በቄስ ነው። ቄስ የሚሾመው ደግሞ ጳጳስ ነው። ከተኛችሁበት ግን ንቁ ነው እያልን ያለው ብፁዓን አባቶች እያስበላችሁን ነው እያልን ያለ ነው። የምታዝኑልን ከሆነ አሁኑ ድምፅ የምታሰሙት አሁኑ ተቋማዊ መግለጫ ያስፈልጋል። ሞቱ አይበቃም ወይ? እስቲ ብፁዓን አባቶቻችን የእናንተ እናት እናንተን ያስገኘ አባት ከሰማይ አልወረዳችሁ መቼስ ከሰማይ ዱብ ያለ ጳጳስ የለም። እናት አባት አለ፣ ወንድምት አለው ጳጳስ ተገድሮ ቢሆን ኖሮ ብላችሁ እስቲ ያስቡት። ትተኛላችሁ። ይሄ በቃ ለራስ በጣም ከምንም ጊዜ በላይ መቆም የሚገባው አሁን ነው። መንጋው እንዳይበተንባችሁ ነገ ወደ መሀል ከተማም ገብቶ ከመጣ የሚጀምረው ካስኬማችሁ ነው። እንንገራችሁ፣ ከኛ ለሚጀምረው ጥምጣም ካደረገ ቄስ ነው የሚጀምረው። ነገ ከዛ በኋላ ግን እናንተ ጋር ሲደርስ ግን ልጆች የምትሉ ግን የሉም፣ አይሰሟችሁም። ጠላት ይጫወትባቸዋል። ኖላዊነት እስከ ሞት ድረስ ነው። በቃ ኖላዊነት እስከ ሞት ድረስ ነው። በቃ ነፍሱን ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ማንም የለውም ብሎ ክርስቶስ ፍለጋውን እንከተለን መሳይ ትቶልን እስከ ድረስ ኖላዊ እረኛ እንደዛ ነው። በቃ እኛም ቲክቶክ ላይ ለወተን እኮ የምናገረው ለዚህ ነው። ሃይማኖት ነው። ባልሰማ ዝም ማለት ይቻላል። ፌስቡክ ላይ ጽፎ ማለፍ ይቻላል። ግን ተስፋ የቆረጠ ሐሞቱ የፈሰሰ ክርስቲያን መሆን የለብንም። ትክክለኛ ለቤተክርስቲያን ስንቆም ትክክል ነው። ቤተክርስቲያን እያፈረሱ ለቤተክርስቲያን መቆም አይቻልም። ስለዚህ ቅዱስ ሲኖዶሱን ማንቃት፣ ብፁዓን አባቶቻችንን እያልን እንደዚህ እየገፋንም ቢሆን ኧረ እንደዚህ ነው የሚባለው እያልን ኧረ በዚህ በኩል ነው የሚኬደው እያልን ኧረ እባካችሁ 400 ዓመት ተገዝታ እኮ የጸናች ክርስቲያን ሀገር እኮ አለች እያልን ማሰራት አለብን እንጂ ሲኖዶስ አያስፈልግም፣ ጳጳስ አያስፈልግም፣ ድሩዬ ጳጳስ እንደዚህ ያያለ ራሳችን ያላከበርነው ማንም ያከብረው።
እነዚህንም እኮ ይቀየሩ ብንል እኮ የሚሾመው የለ ጳጳስ እኮ አሁንም እኮ ሰው ነው። መልአክ አንሾም። ደግሞ በእጅ ብልጫ አይቻልም። ሐዋርያው ድረስ መጠበቅ አለበት። የተያያዘ ነገር እኮ ነው። እንደው እኮ የሰንበት ሊቀመንበር ቢሆን ኖሮ የማህበር ሰብሳቢ ቢሆን ኖሮ ተቀይሩ ይባላል እኮ። እጅ አውጥተን ጳጳስ በእጅ ብልጫ አይሆንም፣ በቮት አይሆንም። አንድ ጳጳስ እዚህ ኢትዮጵያ ውስጥ ባይኖር ከገዳም ካለ መነኩሴ አንድ ጳጳስ ማለት አይቻልም። ዛትማች ነው አይቻልም። እዚህ ጳጳስና ማለት እኛ ተሰብስቦ እኛ የበቁ አባት ናቸው እኚህ ጳጳስ ይሁኑ ብለን እንኳን መሾም አንችልም። በእጅ ብልጫ አይሆንም። ስለዚህ በጣም ካህን ክህነቱን ጠብቆ ክብረ ክህነት ሐሴት በምሰጠበት ጊዜ ክብረ ክህነትን ዲያቆን ድቁናውን አክብሮ ቄስም ቅስናውን አክብሮ መስራት አለበት። ኢትዮጵያ ውስጥ ያለ መነኩሴ በሙሉ ቢጨፈለቅ አንድ ጳጳሱን እንዲባል አይሆንም፣ አይቻልም። ታዲያ ለምንድን ነው ያ ሁሉ ዓመት ከግብፅ ጳጳስ እናመጣ የነበረው? ስለማይቻል እኮ ነው። ኢትዮጵያ ውስጥ መነኩሴ ጠፍቶ ነበር እንዴ? የዛ ሰዓት ኢትዮጵያ ውስጥ ቄስ ጠፍቶ ነው እንዴ? የዛ ሰዓት ቅዳሴ አልነበረም እንዴ? ቃይች ለዛ ነው ሐዋርያዊ ትውፊት ከጠበቀ መምጣት አለብን። ስለዚህ አሁን ሰባኪ ነሽ የለም፣ በጣም አሰዱ ይገባችሁ። እገሊት ነሽ የለም፣ እገሌ ነሽ የለም። ሁሉም ለሃይማኖቱ ቆሞ ለክርስትናው ዋጋ መክፈል አለበት። በቃ የሁላችንም ማለት ነው። መጀመሪያ እንድረስላቸው ይህ በር ይከፈት፣ ሀገረ ስብከቱ ይወቀው፣ የአርሲ ሀገረ ስብከት ቅዱስ ሲኖዶስ የሞቱትን ሰማዕታት ማለት አለበት። የሞቱ ወገኖቹን መርዳት አለበት። እስቲ ቅዱስ ሲኖዶስ እስቲ ዛሬ እስቲ በዚህ በአርሲ ሰማዕታት እስቲ በጀቱ ይውጣ፣ እስቲ ተጠራቀመው ገንዘብ ይውጣ፣ እስቲ ለተፈናቀሉት እስቲ ይሁን፣ እስቲ ያ 100 ዓመት ያስቆጠረው የገኑ ቤተክርስቲያን እስቲ የሚሰራበት እስቲ ብር ያውጣ። በአመት 7 ቢሊዮን መድቦ የለም። ስለዚህ አሁን እየደጋገምን ማለት ያለብን ኦርቶዶክሳዊ ተዋህዶ ቤተክርስቲያናችንን ተስፋ በቆረጠ ማድረግ በማይችል አይነት ቁመና ሳይሆን ማድረግ በምንችልበት፣ ይሄ ደግሞ ስጋዊ የሆነ ስሜት መሆን የለበትም። ሁላችሁም ከቻላችሁ ወደሚቀርባችሁ አጥቢያ ሄዳችሁ የክርስትና ስማችሁን ሰጥታችሁ በክርስትና ስማችሁ በቅዳሴ ላይ ስማችሁ እንዲጠራ ማድረግ፣ ንስሐ መግባት በግል ህይወታችን ሁላችንም። ከዚህ በኋላ እቅድ እናቅድ፣ ይህን እያደረገን እቅድ እናቅድ። ከእግዚአብሔር ጋር ስንታረቅ ነው ወደኛ የሚሆነው ኃይሉ ጉልበቱ ሞገስ ምን እሷል። በዚህ ምልክ መስራት አለብን እና ለዛ ነው ትናንትናም ዛሬም ላይቭ ሳንገባ ትምህርት ያላስተማርነው በወቅታዊ በሰማዕታት ጉዳይ። እነሱ እንደዚህ የሞቱ እኛ ቋሚ ትምህርት ለመማር በጣም ስላስቸገረን ለዛሬ ያዟዝሮ ነበረ። ዛሬም ግን ይከብዳል። ዛሬ መማር ከባድ ነው እና የተወሰነ ጊዜ ስራ እንዳያደርጉብን ጮታችን አሁንም ይበርታል። አሁን ብዙ መጮህ ጥሩ ነው። ሲባል እኮ ቢያንስ ምንድነው እንዲባል መሆናችሁ ነው እንዲባል ያደርጋል። ተዋቸው እባክህ፣ ከ15 ቀን አይዘሉም መባል የለብንም። እግዚአብሔር ያክብርልኝ። ዲያቆን ታላቁ እንኳን ደህና መጡ። ሰላም፣ እንዴት ዋላችሁ? ሁላችሁንም በክርስቶስ ሰላም ብያለሁ። እንዴት ውላችኋል? ቆያችሁ እንዴ ከገባችሁ? ዲያቆን አዎ፣ ትንሽ የአንድ 40 ደቂቃ ምናምን በዛው ቆያችሁ። ጥሩ ነው። አንድ ነገር ማስታወስ ፈልጌ ነው። ቅዱስ ሳዊሮስ ዘአንጾኪያ ይሄ ከኬልቄዶን ጉባኤ በኋላ ያው ቤተክርስቲያን የነበረችበትን መከራ ሁሉም ያውቃል እና ኬልቄዶንን የሚቀበሉት ሰዎች የማይቀበሉትን የኬልቄዶናውያን ወይም ነን ካልሲደን ብለው ሰይመው በጣም ብዙ ፍጅት ያደርሱ ነበር እና በዚህ መሃል በአንጾኪያ ሀገረ ስብከት ከቀኖና ሐዋርያት ውጪ ጳጳስ ሆነው የተሾሙ ሰዎች ነበሩ። ሳዊሮስ ተሰዶ የሚገኘው ግብጽ ነው። በግብጽ ሀገር ነበር የሚኖረው። ምክንያቱም ኬልቄዶንን የማይቀበል አሌክዛንድሪያ ናት አንደኛ እና በጣም ከፍተኛ ስደት ስለነበረ ተሰዶ መጥቶ እዚህ የጻፈው ደብዳቤ አለ እና how much perfectly አሁን ያለንበትን ሲቹዌሽን እንደሚገልጸው ከድሮ ጀምሮ ይሄ ችግር እንደነበረ በጣም ነው ትልቅ ማሳያ የሚሆነው። እና ምንድነው የሚለው እሱ ያው አብጠሊስ ላይ ታውቃላችሁ ኤጲስቆጶስ ሲሾም ቢያንስ 3 ጳጳሳት ይገኙ ይላል። እጅግ በጣም ቢያንስ እና ይሄ በሁሉም አብያተ ክርስቲያናት በጥንታውያን በአጠቃላይ ካቶሊክም እንኳን ተቀበሏለች በአቅሟ ይሄንን ስርዓት ማለት ነውና እነዛ ሰዎች ግን የተሾሙት እንዲሁ ዝም ብለው በራሳቸው ነበር። ዝም ብለው እንዲሁ በራሳቸው ነበር የተሿሿሙትና ያንን ሹመት ቅዱስ ሳዊሮስ እንደማይቀበለውና ትክክለኛ በሐዋርያት ቀኖና መሾም ካስፈልጋቸው የኬልቄዶንን ጉባኤ ውሳኔ መቀበል መተው እንዳለባቸውና በሶስቱ ጉባኤያት ብቻ ሃይማኖታቸው ሊጸና እንደሚገባ በጣም ከፍተኛ የሆነ ጥንቃቄ የተሞላበት ደብዳቤ ጽፎ ነበር እና በዚህ ምክንያት የቅዱስ ሳዊሮስ ዘአንጾኪያን ደብዳቤ ሲያነብ የተገኘ ኮፒ ይዞ የተገኘ ክርስቲያን እንዲገደል፣ ቤቱ እንዲዘረፍ፣ እንዲቃጠል ፍርድ ወጥቶበት ነበር። የቅዱስ ሳዊሮስ ዘአንጾኪያን ደብዳቤዎች በአጠቃላይ መያዝ ማለት ነው
እና በዚህ ሁሉ ስደት በዚህ ሁሉ መከራ ቤተክርስቲያኗ ታምና ግን የያዘችው የሐዋርያትን ትምህርት የሐዋርያትን ስልጣነ ክህነት ብቻ ነበር። የሐሰት ጳጳሳትን ጊዜው ስለተመቸ ልቀበል አላለች። በጣም ምር ማለት ነው። አሁን እኮ የቤተክርስቲያን መዋቅር አይደለም የሚያሳድደን የመንግስት መዋቅርና የሌሎች ሰዎች መዋቅር ነው። በዛ ሰዓት የራሳቸው መዋቅር እንኳን እያሳደዳቸው ይሄን ያህል ጸንተው የተጉ ክርስቲያኖች ነበሩ። እና ጽናት አይደለም በመንግስት በራሳችን መዋቅር እንኳን ብንሳደድ ጽናት ግዴታ ነው። ለቤተክርስቲያን ታምኖ መቆየት ግዴታ ነው። ቤተክርስቲያን መዋቅሯን መግፋት የቆመችበትን መሰረት መነቅነቅ አይቻልም። ስህተት ነው ያ። ይህ ማለት ግን ጳጳሳቱ ሲያጠፉ ዝም ይባላሉ ማለት አይደለም። ሰዎች ናቸው እነሱ ራሳቸው። ለምሳሌ እንደ ምሳሌነት ላንሳ። የአንድ ጳጳስ በሀገረ ስብከት ደሞዙ 150 ሺህ ብር ነው። ይሄ አበል የስብሰባ አጀንዳ በያዙበት ምናምን ሳይጨምር ማለት ነው። 7 ሀገረ ስብከት የያዙ አቡነ ሩፋኤል አሉ። አባዙት 7ን በ150 ስንት ብር ነው የሚሆነው? 100 ብር ነው። ጥያቄ የሚያሳድጉት ልጅ አላቸው? የሚመግቡት የህፃናት ማሳደጊያ ተቋም አላቸው? ቆይ 150 ሺህ ለምን በ7 አላባዛውም? የጋር ካልኩሌተር ሄር 1,50,000 ሺህ ብር ነው በወር የሚያገኙት ማለት ነው። ምን ሰሩበት? ለቤተክርስቲያን የሚጠቅም ምን ስራ ተደረገበት? ይሄ ነገር ይሄ አጀንዳ ሲያዝ ስብሰባ ሲቀመጡ ወዘተርፈ ከሚያገኙት ውጪ ነው። ይሄ 1,50,000 ሺህ ብር በወር ያገኛሉ አቡነ ሩፋኤል ብቻቸውን ማለት ነው። ሀገረ ስብከታቸው ግን አንድ ደህና ቤተክርስቲያን እንኳን የለም። የአብነት ትምህርት ቤት የለም። ገዳማት የሉም። አዲስ የአርሴማ ተሰራ ተብሎ ነበረ መናኝ የለበትም። አሁን እናውቀዋለን መረጃው። ገንዘብ ፈሰስ እየተደረገ ያለው ወዴት ነው? ምን እየተደረገበት ነው? ይሄ ሁሉ ገንዘብ በአንድ ሰው ላይ ፈሶ ወዴት ምን እየተካሄደ ነው? ራሱ እንደው መቤቴን ትንክርት ነው የሚሆንብኝ እኔ ማለት አንድ ቤተክርስቲያን ሲፈርስ ለማሰራት እንደው ባይፈርስ እንኳን ቤተክርስቲያኑ በቁሙ እያለ ሌላ ቤተክርስቲያን ለማሰራት 7 እና 8 ዓመት ይጠበቃል። አጠቃላይ ፕሮጀክት ኮስቱ ስንት ነው ብለህ ብትጠይቅ 40-30 ሚሊዮን ነው። ይሄ ሰውዬ እንደው ዝም ብሎ ቀለል አድርጎ እንኳን ከደሞዙ እየቆረጠ ቢጠብቅ በጣም ትንሽ በትንሽ ጊዜ ውስጥ ማሰራት ይችላል ቤተክርስቲያኑን ራሱኑ ማለት ነው እንዴ። እና አሁን ምንድነው ታዲያ ይሄ ሁሉ ፍጅት ሲደርስ ይሄ ሁሉ ችግር ሲደርስ ዝምታው ምንድነው? አመታዊ በጀት ታውቃላችሁ ቅዱስ ሲኖዶስ ኢን ቢሊየንስ ነው የሚመደበው። ኢን ቢሊየንስ የሚመደብለት ማለት ነው። ያ ቢሊየን የትኛውን ገዳም ሄዶ ነው የሰራው? የትኛውን የትርጓሜ ቤት ሄዶ አቋቋመ? እኔ መቤቴን የሚገርማችሁ እኔ የአባ ገብረ ኪዳን ጉባኤ ቤት አውቀዋለሁ። ያ ጉባኤ ቤት ንጹህ ውሃ እንኳን የላቸውም ተማሪዎች። መቤቴ እንዳለ በሽተኞች ናቸው። ውሃ እየጠጡ ያንን ብለህ ፈርሱም የሞተ ውሻ ምኑም ይመጣበታል። እና በጋ ሲሆን ምድረገብ ነው የሚሆነው ጣና ቂርቆስ እና የሞተውን ቆሻሻ ሁሉ ይዞት ይመጣል። ንጹህ ውሃ መጠጥ ስለሌለ ያንን ነው የሚጠጡት ተማሪዎቹ። አባ ገብረ ኪዳን ጉባኤ ቤት ሄዱ እንዳለ በሽተኛ ናቸው። የታመሙ ሰዎች ናቸው። እንዳለ የታመሙ ሰዎች ናቸው። ቢያንስ አለ የሚባል አንድ ጉባኤ ቤት ቢገኝ የነሱን የነየንታ ስምዐኮንን የነሳሚን የነማን ነው ደግሞ እዚህ ነብየሉ የነዚህ ጉባኤ ቤቶች ማጠናከሪያ 40 ሚሊዮን መደብ ቢያደርግ ንጹህ ውሃ ተደርጎ ምን ተደርጎ ተማሪዎች በጤና መማር ይችላሉ። ምስጢር ማደላደል ይችላሉ። በጣም በቀላሉ ማለት ነው። በጣም በቀላሉ እና ታዲያ ሰው እንዴት አድርጎ ከዚህ መዋቅር ጋር አልናገራቸውም ጳጳሳት ስለሆኑ አክብሬያቸው ዝም እላለሁ ማለት አይቻልም። እነዚህ ጥፋታቸው መነገር መቻል አለበት። ጥፋታቸው በስነ ስርዓት መነገር መቻል አለበት በደንብ ማለት ነው። መዋቅሯን ሳይነቀንቅ በስነ ስርዓት ጥፋታቸው ይሄ አባቶች እያጠፋችሁ ነው፣ በዚህ ብታስተካክሉ ደስ ይለናል ብሎ የመናገር መብትም አለን። እኛ መብትም አለን። እንደ ካቶሊክ ፓፓል ኢንፋሊያቢሊቲ የሚባል ነገር ስለማናምን ጳጳሳት አይሳሳቱም ብለን ስለማናምን ይሳሳታሉ፣ ሰዎች ናቸው። እንደዛ ስለሆነ ጥፋት ካለ በልጅነት መንፈስ ዝቅ ባለ መንፈስ አባቶቻችን ይሄን አድርጉ ማለት እንችላለን። ከዛ ውጪ አንዳንድ ሰዎች አሉ በጣም የሚያስጠላ አካሄድ የሚሄዱ ሰዎች ማለት ነው። ኢቭን ይሄን ጉዳይ ተይዞ ፖለቲካሊ ለመጠምዘዝ የሚሞክሩ ሰዎች ማለት ነው። መፍትሄው ገሌ ነው ገሌ ጋር እንሂድ ምናምን ይለዋል። መንግስት ነው የሚያስገድለን፣ መንግስትን እንቃወም፣ መንግስት ሰላማዊ ሰልፍ እንውጣ ይለዋል። መፍትሄው ነገሌ ጋር ነው ነገሌን እንደግፍ ይለዋል። ምን አገባን እኛ? ምን አገባን? የኛ ችግር መሞታችን ነው። የኛ ችግር አለመደራታችን፣ በአንድነት አለመቆም ነው።
ይሄን ችግር እንፍታ ይባላል፣ ሌላ አጀንዳ ይዘውልን ይመጣሉ እነሱ ደግሞ በቃ ሌላ አጀንዳ ማለት ነው። ኢቭን ባለፈው ዮኒ ቤት ገብቼ ራሱ አጀንዳው ኦልሬዲ ተጠምዝዞ ነበረ። ፖለቲካል ሞቲቭ የለንም እኛ መንግስት የመቀልበጥ ሐሳብ የለንም፣ መንግስት የመቀየር መብት የለንም፣ የምንደግፈው ፖለቲካል ሞቲቭ የለንም። እኛ ችግራችን ቤተክርስቲያናችን መቃጠሏ፣ ምዕመናን መሞቱ ይቅር ነው። ይህንን ለማድረግ የሚያስቆም ማንኛውም ሰው ካለ ጠላታችን እሱ ራሱ ነው ማለት ነው። ወደ ጎን እንድንተኳኮስ የሚያደርገን ካለ፣ እርስ በርስ እንድንገዳደል የሚያደርገን ካለ ጠላታችን እሱ ነው። ምክንያቱም ለመሰለ ዲያቆን እንደ አይነት ነገሮች ሲገቡ ፖለቲካል ያደረጉትና ጉዳዩን ዋናው መንፈሳዊው ሐሳብ ይረሳል። የቤተክርስቲያን ጩኸት ይቀማል። በመሃል ጩኸቷ ይቀማና በቃ ዝም ተብለ ትቀራለህ ማለት ነው። ምክንያቱም ሁሉም እንትን ይላል፣ ሁሉም ይሰጋል። መንፈሳዊ ብቻ ዓላማችን መንፈሳዊ ነው፣ አቋማችን መንፈሳዊ ነው፣ ዓላማችን መንፈሳዊ ነው ብሎ ያንን አቋም አጠናክሮ መቀጠልና ወደፊት መሄድ ነው እንጂ ጠላት ማብዛት፣ ጣት መጠቋቋም፣ እገሌ ነው የሚገለን፣ ማንም ይግደልህ እየሞትክ ነው። ችግሩ መሞትህ ነው። እሱን ለማስቆም መስራት አለብን። ሁላችንም አለብን፣ ሁሉም ሰው ማለት ነው እንጂ ጣቴ እገሌ ጋር ነው፣ ጣቴ ደግሞ እዚህ ቤተ ክህነት ነው፣ ጣቴ መንግስት ጋር ነው፣ ጣቴ ሲኖዶስ ጋር ነው፣ ጣቴ ወረዳው አስተዳዳሪ ላይ ነው። ጣት ከመጠቋቋም ወደ መፍትሄው እንሂድና ለራሳችን እንቁም ነው ሐሳቡ። በደንብ እንዲገባችሁ እፈልጋለሁ። እገሌ ገደለን እገሌ አሁን ክላስ ውስጥ በጥፊ ብትመቱ ክላስ ውስጥ ድሮ ጩጬ እያላችሁ ማለት ነው 2 ነቀዝ ተማሪ አለ። በጥፊ እየተመታ 2 ሰው ቢኖር የመጀመሪያው የመታውን ሰው ፈልጎ ወይ ይማታል ወይም ደግሞ የሚያረጋውን ያረጋል። አንደኛው ግን አንተን የመታኝ ከሁሉም ተማሪ ጋር ይጣላል፣ ካልመታው ሰው ጋር ራሱ ማለት ነው። አሁን እኛ ችግራችን መሞታችን ነው፣ ችግራችን መገደላችን ነው፣ ችግራችን ቤተክርስቲያኗ እንደዚህ በቁሟ መቃጠሏ ነው። ይሄንን ችግር እንፍታ ሲባል እገሌ ነው የሚገለን it doesn't matter who is killing you እኮ ማንም ይግደል ማንም እየሞትክ ነው። ችግሩ ላይ ለምን አተኩረን መነጋገር እንደሚያቅተን እኔ በጣም ግራ ነው የሚገባኝ። እገሌ ነው አትበሉ። ችግሩን መጀመሪያ አላምጡት፣ ዋጡት በደንብ ማለት ነው። ጣት መጠቋቋም ተውና ችግሩ መጀመሪያ ይግባን፣ ከዛ እንሄዳለን። እኔ በነገራችን ላይ አሁን እንደው ከተወሰነ ጊዜ በኋላ የሚወጣ የሆነ ነገር ይኖራል፣ ግን የህዝብ ፕሮፖርሽን ማወቅ ራሱ ግዴታ ነው። እያንዳንዱ ወረዳዎች ላይ ያለውን የህዝብ ፕሮፖርሽን ማወቅ፣ ሃይማኖት ፕሮፖርሽን ማወቅ። ጉዞ እንኳን እናድርግ ብንል እንኳን እናደርግም። አሁን የዩኤን ዳታ ገብታችሁ ብታዩ ጉዞ የማይደረግባቸው ቦታዎች አሉ። አርሲ ዞን ውስጥ ሪስትሪክትድ ናቸው፣ መሄድ በቃ አይቻልም ወደዛ። በጣም እኮ የሚገርም ነው። ለምንድን ነው የማይቻለው? ግራ ነው። መንግስት ይከለክልሃል፣ ሳባሪ መጥቶ ይከለክልሃል፣ ወይ የሆነ ሰው መጥቶ ይከለክልሃል። መኪናም አታገኝም ለመሄድ እንኳን ማለት ነው። እና አሁንም ቢሆን ይሄ ስሜታዊነቱን ቀነስ አድርጉት። ችግሩን ማጥ ለማድረግ ሞክሩ። ችግሩ በደንብ ይግባችሁ፣ መጀመሪያ ይግባችሁ በደንብ። አሁን ወረዳዎችን ዘርዝረን ባሳያችሁ በጣም ትገረማላችሁ። ያላለቀ ነገር ስለሆነ ነው እንጂ ሙሉ ዳታው ኦርጋናይዝ ተደርጎ ሲያልቅ በስነ ስርዓት እናየዋለን። እያንዳንዱን ወረዳ፣ እያንዳንዱን ቀበሌ፣ እያንዳንዱን ቤተክርስቲያን እናየዋለን ምን ሁኔታ ላይ እንዳለ ማለት ነው። እና የሆነ ፖለቲካዊ ይዘት ለማስያዝ ፖለቲካዊ ነገር ለማስመሰል የምትጥሩ ሰዎች እንደው ስለ እግዚአብሔር ብላችሁ ተው በቃ እንደዚህ አይነት ነገር አያዋጣም። መንፈሳዊ ችግር ይዞን እኛ መንፈሳዊ መከራ ላይ ሆነን ፖለቲካዊ ነገር ይዛችሁብን አትምጡ። ሌላ ትኩሳት አስጨምሩብን። እኛ ችግራችን ሌላ፣ እናንተ መፍትሄ የምትሉት ሌላ። ሲጀመርም ይሄን ችግር ያመጣው ፖለቲካው ነው። ታስታውሳላችሁ? የብሔር መደራጀት ተብሎ ይሄ ነገር ሲመጣ ነው ፖለቲካ ቤተክርስቲያኒቱን አናወጣት ማለት ነው። ሌላውን ነገር ቀርቶ ጳጳሳት በኮታ ተመድበው የለ እንዴ? እንዴው ሌላውን ነገር ብትረሱ ከገሌ ብሔር ይሄን ያህል ጳጳስ፣ ከገሌ ብሔር ይሄን ያህል ጳጳስ፣ ከገሌ ብሔር ይሄን ያህል ጳጳስ ተብሎ ፖለቲካው እኮ ይሄን ያክል ነው ያደነቆረን በጣም ማለት ነው። በጣም ከገሌ ብሔር የተሰጡ ጳጳሳት አንሰባል፣ ስለዚህ ጨመር ይደረግላቸው ተብሎ ማለት ነው። ጴጥሮስ አማራ ነው ኦሮሞ ነው? አሁን እስቲ ማርቆስ አማራ ነው ትግሬ ነው? ምን አገናኘው ከዘር ምድብ ጋር አሁን ይሄ ነገር? ስለዚህ አሁን ይሄ ሁሉ መከራ ይዞብን የመጣም ሲጀመር ፖለቲካ ነው። ቤተክርስቲያን እዚህ ነገር ውስጥ እንድትዘፈቅ ያደርጋት ፖለቲካ ነው። ይሄንን ነገር ደግሞ ፖለቲካን ትተህ በሃይማኖትህ መደራጀት ስትችል ብቻ ነው። ሃይማኖትህን ቅድሚያ አድርገህ ክርስቶስን ዘርህ በማድረግ ስታወራ ብቻ ነው ትክክል የሚሆነው። ይሄ አማራ ኦሮሞ ምናምን የሚባለውን የሞኝ ወሬን ትተህ በቤተክርስቲያን መሪነት
በክርስቶስ ንጉስነት መታበይ ስትጀምር ብቻ ነው። ይሄ የብሔር መታበይህን መተው ነው። ከድሮም ችግር ውስጥ ያስገባን እሱ ነው። አንድነቱ መፍትሄው የምትሉት መፍትሄው ዘርህን ትተህ ቤተክርስቲያንን መምረጥ ነው። አለቀ። ሌላ ምንም መፍትሄ የለም። ዘርህን ተወው፣ ምንም አያደርግልህም። ቤተክርስቲያንን ምረጥ፣ እግዚአብሔርን ምረጥ፣ ክርስቶስን ምረጥ። ከዛ አሁን የምናወራው አንድነት ሁሉ ይመጣል ካስፈለገ ማለት ነው። እና ጠላት እንዲያ ነው እንዲህ ነው ከማለት ይልቅ እኛ ላይ ራሳችን ላይ መስራት ያስፈልጋል። እኛ ራሳችን ምን ሆነን ብንገኝ ነው በስነ ስርዓት ይሄንን ነገር እንደው መፍታት የሚቻለው የሚለውን የምናስበው የዛኔ ነው። ብዙ ዝም ብሎ ነገር ማብዛት አይጠቅምም። ታስታውሳላችሁ እንደው ኢትዮጵያና ግብጽ ጦርነት ቢገጥሙ ለግብጽ ነው የማግዘው የሚል ሙስሊም እንኳን ያቆም ለግብጽ ነው የማግዘው። ለምንድን ነው ለግብጽ የምታግዘው? አይ ግብጽ ሙስሊም ናት፣ ኢትዮጵያስ ክርስቲያን ናት። ስለዚህ ለግብጽ ነው የማግዘው። አስቡት፣ ተወልዶ ያደገ እዚህ ነው፣ የኖረው እዚህ ነው፣ ልጅነቱን ያሳለፈው እዚህ ነው። ግብጽ ሀገር ሄዶ አያውቅም። ስለ ግብጽ የሚያውቀው ነገር የለም። ስቲል ግን ሃይማኖቱን መርጦ ከሀገሩ ጠላት ጋር እንኳን ተባብሮ ኢትዮጵያ ሊወጋት በጣም ዝግጁ ነው። ለግብጽ ነው ሰው ለዚህ ነው ለእስልምና ይሄን ያክል ተቆርቆሮ የዚህ የዳቢሎስ መንገድ ለሆነው ለዚህ ሃይማኖት ይሄን ያክል ተቆርቆሮ አገሬን እንኳን ተመልሼ እወጋለሁ ካለ እኛ በክርስቶስ ሥጋ አንድ ላይ ሆንን ክርስቲያኖች እንዴት ነው ሃይማኖታችንን ማስቀደም የሚያቅተን? እንዴት አድርጎ? ስለዚህ ሁላችንም በያለንበት ቤተክርስቲያንን እናስቀድም፣ ሀገራችንን እናስቀድም። ከዛ በኋላ ያለው ነገር ሁሉ ትርፍ ይሆናል ማለት ነው። ሀሳቤ ግልጽ ከሆነ ማለት ነው። ታላቁ በጣም እናመሰግነው። አሁን አንድ ነገር በጣም ማጥራት ያለብን ነገር ይመስለኛል። አንድ ፖለቲካ የሚለው ነው፣ ሁለተኛ ብሔር የሚለው ነገር። ቤተክርስቲያን አሁንም ቢሆን በጎሳ በብሔር ሰዎችን መርጣ ማራቅ ማቅረብ ስራዋም አይደለም ስልጣኗም አይደለም። ከየአካባቢው የተመረጡ መነኮሳት በቅዱስ ሲኖዶስ ፍቃድ ጳጳስ የሚሆኑት ለብሔሩ ተወካይ ስለሚያስፈልገው ሳይሆን በአካባቢው የሚገኝ ምዕመን ቃለ እግዚአብሔርን አስተምሮ ከመናፍቃን መንጋ ጠብቆ ኖላይነት ተወጥቶ በሚሰማቸው በሚናገሩት ቋንቋ አድምጧቸው እንዲያገለግላቸው ለማስቻል ነው። ጉዳዩ ይሄ ነበር። ኦሮምኛ የሚናገር ጳጳስ ቤተክርስቲያን ስትሾም የነበረችው ለዚህ ነው። ትግርኛ የሚናገር ምጠው ለዚህ ነው። ለምን ኦሮምኛ በሚናገሩ ማህበረሰቦች የሄደ ሊቀ ጳጳስ ህዝቡ የሚፈልገውን ሃይማኖታዊ፣ ማህበራዊ አገልግሎቶቹን ለማሳለጥ እንዲያመች ቋንቋውን በሚገባ አውቆ እንዲያገለግል ተደርጎ ነው። ግን እየሆነ ያለው ይሄ አይደለም። አሁን ዓላማው ይሄ ነበር። ዓላማው ግን አሁን ይሄ አይደለም እየሆነ ያለው። አሁን ምን ሆነ? የኮታ ሆነ። ይሄ ክልል በየቦታው ነው ችግር ያለብን፣ በየቦታው ማለት ነው። የበሽታው ችግር ያው እንግዲህ እንደምታውቁት እናንተ በየአቅጣጫው ነው ያለው። አንድ ክልል አንድ ቦታ ላይ ብቻ ይረገጣል፣ በየቦታው ነው ያለው። አማራ ክልል ወሎ ግዛት ላይ ጎጃም ጳጳስ መሾም አይቻልም። ይሄ ክህነት ነው። ጎጃም ላይ ጎንደር ጳጳስ መሾም አይቻልም። ጎንደር ላይ ጎጃም አይቻልም። ጎጃም ላይ ጎንደር መሾም አይቻልም። አማርኛ እየተናገርን እኮ ይሄ ዘረኝነት ይባላል። ምን አገናኘው? ሊቀ ጳጳሱ የፈለገ ብሔር ቢሆን አማርኛ እየተናገረ ማህበረሰቡን ህዝበ ክርስቲያኑ ማገልገል እስከቻለ ድረስ ዘር ግን አጥንት ተቆጥሮ ትምህርት ሚና ደረሰው። በኦሮሚያ ክልል በተመሳሳይ የጅማ ኦሮሞ፣ የአርሲ ኦሮሞ፣ የሸዋ ኦሮሞ ከዚህ በሽታ መች ወጣል? ሁለተኛ ብዙ ሰዎች እንደ ክሌም የምናቀርበው የሚገደለው እኮ አማራ ነው፣ የሚሞተው እኮ እሱ ነው። እሱ ብቻ አይደለም የሚሞተው። አርሲ የሚገኙ አንገታቸው ላይ ክር ያሰሩ ሰዎች ኦሮምኛ እየተናገሩ የሞቱ ሰዎች እኮ አሉ። አየህ፣ ክር ማሰር ነው አማራነት፣ አማርኛው አይደለም። ይገባቸዋል። ምንም ቋንቋ ብትናገር አንገት ላይ ክር ካሰርክ ዩአር አማራ። ይሄ ነው ፖለቲከኞች፣ ጽንፈኞች ስም እየሰጡት ያሉት ይሄንን ነው እንጂ የአርሲ ኦሮሞዎች ኦሮምኛ ስለማይችሉ ነው የተገደሉ። ኦሮሞዎች እኮ ናቸው እዛ ውስጥ ብዙ ዓመት ኦሮሚያ ክልል የተወለዱ የኖሩ ያደጉ ልጅ የወለዱ የተዳሩ ህብረት ንብረት ሀብት ያፈሩ ልጅ ወልደው ያሳደጉ እነሱ ጭምር ቤታቸው ተቃጥሏል። ኦሮሚያ ክልል ተወልደው አድገው ከኦሮሞ ጋር መኖራቸው ከኦሮሞ ብሔር መወለዳቸው አላዳናቸውም። ለምን? አንገታቸው ላይ ክር ሳለው ትርስ መሆናቸው ተገደሉ።
ስለዚህ ግድያው ታፔላ አማራ ሲል እንዳንሸወር። በደቡብ የሀገራችን ክፍል ፕሮቴስታንቶች ይሄ እኮ ሃይማኖት እኮ የአማራ ነው ለምን ይመስላቸው እንደዚህ የሚሉት? ለሲዳማው፣ ለወላይታው፣ ለሀዲያው፣ ለከምባታው እንደዚህ የሚሉት በጥቅስ ማሸነፍ ሲከብድ፣ በማስረጃ ማሸነፍ ሲከብድ በዚህ መንገድ ያጠቁታል። ከሰሜን እኮ ነው የመጣው የአማራ እኮ ነው እያሉት ማለት። ስለዚህ አንዱ ሲዳማም ሆኖ ከምባታም ሆኖ አንገቱ ላይ ክር ካሰረ እሱ አማራ ነው። እሱ መስሪያ ቤት ላይ መከራ ይደርስበታል። አማርኛ ስለተናገር አይደለም። ምን ያክል ከባድ ጽንፍ ውስጥ እንደገባ እኛ አይደለም ይሄን የሚያደርግና ብቻ የምናደርገው ፖለቲከኞቻችን የሚያደርጉትም ይሄንን በወላይታ እኮ ማየት ነው። ወላይታ ዞኖች ውስጥ እኮ በጣም ጥቂት ኦርቶዶክስ ያሉባቸው እዚህ ወደ ቢጠና አካባቢ ይባላል። በጣም ጥቂት ያለባቸው ኦርቶዶክሶች፣ ፕሮቴስታንቶቹ እነዚህ ኦርቶዶክሶች ሰው ሲሞት አባትና ምን ሲሞትባቸው ቀብር አይሄዱ። የእኛ መጀመሪያ ፕሮቴስታንት ካሏቸው የአማራ ሃይማኖት ይዛችሁ ብሏቸው ሰዎቹ እኮ ወላይታ ናቸው። ትውልዳቸው ምናቸውም እዛ ነው። ከዛ ሀገር ውጭ ከሌላ ቦታም በሰፈር አይመጡም አይደሉም። እና የኛ አባቶች እንደዚህ አይነት እሳቤ አልነበራቸውም። አሁን ግን ምን ሆነ? እንኳን ጠቅላይ ቤተ ክህነታችን እንኳን ቅዱስ ሲኖዶስ ታች ወርደንም በየአጥቢያው በየምኑ ጎጥ ተያይዘው ነው ያለው። ህዝቡ ተነጠቀ አልተነጠቀ፣ መናፍቅ በላው አልበላው ደንታ የላቸው። ስለዚህ አማራነት ማለት ጎጃሜ፣ ወሎዬ፣ ጎንደሬነት ብቻ ሳይሆን ኦርቶዶክስነት በመላ ኢትዮጵያ አማራ አስደርጎ ያስገድላል። ኮንሰፕት ያለው እዚህ ጋር ነው፣ ከብሔሩ ጋር አይደለም። ጉዳዩ ያለው አማራ ከበር ነው። መጀመሪያ የተፈለገችው ኦርቶዶክስን ማጥፋት ነው። ለዚህ ነው ከበር ፔጁስ የተሰጠው። ለትግራይ ክልል እኮ አልቀረለትም። ሰሜን ለኢትዮጵያ እያሉ እኮ ትግራይ ክልል እኮ ሲሄዱ የአማራ ሃይማኖት ነው አቡነ ተክለ ሃይማኖት እኮ ያመጣብህ እኮ አማራ ነው እያሉት። አየህ፣ የሚያስገድልህ ኦርቶዶክስነትህ ነው። የአማራ ስለሆነ ነው የሚባለው የብሔር ሽፋን ነው። አማርኛም ባትችል የሌላ ጎሳ ብሔር ተወላጅ ብትሆን አንገት ላይ ክራ ስራ ኦርቶዶክስ ከሆንክ ይሄ ታርጋ አይቀርልህም። አንድ ሁለተኛ፣ ቅድም ታላቁ ያለው ደግሞ ገዳዮቻችን ምንም ይሁኑ፣ አየህ፣ ከፖለቲከኞች ተስፋ አትስጥ። ለእነሱም እጅህንና እግርን ሰጥተህ አትቀመጥ። ለምን? መንግስት ቤት መንግስት ይመጣል። የሚቀየረው መንግስት ለስልጣኑ ነው የሚያመቻቸው። ለአስተዳደሩ በሚመቸው መንገድ መዋቅር ይዘረጋል። አንድ ግን እውነት አለ። እየመጣ ያለው መጻዩ ጉዳይ ወደ ምጽአት እየሄድን ነው። ስለዚህ የሚመጣው መንግስት ለኦርቶዶክስ ቤተክርስቲያን ጥላቻ ያለው ማንም ቢሆን ቢቀየርም ይሄ መንግስት አንለስ እግዚአብሔር አምላክ ፈቅዶ የሰላም መሪ እስካልሰጠን ድረስ። ለምን? ለየትኛውም አይነት የፖለቲካ እሳቤ የኦርቶዶክስ ቤተክርስቲያን አስተምሮ፣ ትምህርት፣ ሃይማኖት አይመችም። ፖለቲካ ደግሞ ሰው ካልጨፈለክ፣ አንዱን ጠቅመህ አንዱን ካልጎዳ፣ አንዱ ላይ በደንብ በየበላይነት ካልተረማመድክ አይመችም። ስለማይመች ሁሉም የሚያጠቃት ኦርቶዶክስ ነው። ሲያሻው የአክራሪዎች ስብስብ ይላታል። ሲያሻው ጨፍላቂ ናት፣ የበላይ ነበረች፣ ተጎስቁለን ነበር፣ ተደቁሰን ነበር፣ ተጨፍልቀን ነበር ይላታል። ሲያሻት አይ ስራ አጥነት ያተሰፋኩ በሷ ነው በዓላት እያለች ብሎ ስም ይሰጣታል። ለጥቅሙ ነው የሚሰራባት። ምንም ተስፋ የምናደርገው ከፖለቲካ የምናስፈልገው ነገር የለም። ተስፋ የምናደርገው እግዚአብሔርን፣ ተስፋ የምናደርገው ልክ እንደ ግሪክ ኦርቶዶክሶች የራስ አደራጅትና መዋቅር ከጎጥኝነትና ከዚህ የጸዳ ማለት ስንፈጥር ብቻ። ምን ያስጨውናል? አርሲ ላይ እናት አባቶቻችን እኮ አርሲ ስለሆኑ እኮ አይደለም፣ ክርስትና ነዋ። ምናችን ተነካ? አክስቴ ናት አጎቴ ናት እዚያ ያለችው። ጉዳዩ የጎሳ አይደለም፣ ጉዳዩ የቀይ አይደለም፣ ጉዳዩ የክርስትና ነው። የኛ ነገስታት እኮ እንደዚህ አልነበሩ። አፄ ፋሲል ደሴተ ናግራ ሄዶ አልዘመተ? የመን ድረስ ሄዶ አልዘመተ? ክርስቲያኖች የተገደሉ ነው ብሎ ነው። አየህ፣ ለክርስትና ስትል ኢትዮጵያ ትሻገርና ታግዛለህ። እዛ ሃይማኖት ነዋ። የመን ድረስ ተሄዶ ጦር አዝምተ ድል አድርገህ ትመጣለህ። ሃይማኖት እንጂ እኮ የመን ኢትዮጵያ ሆነ አይደለም። በጥንት ጊዜ ተካለው እንደውም ሱዳን ሁሉ ኢትዮጵያ ነበር። ስለዚህ አጠር ባለ ሁኔታ ፖለቲካው ያመጣብንን የብሔር ምናምኑን የጎሳው ምናምን አምጥተን በአባቶች የምንጠላውን እንደዚህ አታርጉ ምንለው ነገር እኛ ከደገምን ምን ዋጋ አለው? ወይስ ስህተት እነሱ ሲያደርጉት ስህተት እኛ ስናደርገው ይቀደሳል? አይሆንም። እንደዚህ ስህተት ከሆነ ስህተት ነው፣ እኛም ብናደርገው ስህተት ነው የሚሆነው። ይሄ በሽታም እኮ ዛሬም ያለቀቀን ሰዎች አለን። ጎጥ መርጠን ጋብቻ ፍቅረኛ ምንይዝ ዛሬም ቤተክርስቲያን አገልጋዮች አልናል። ኢቭን እንኳን ኖርማል እንኳን ፍሬንድሺፕ ወደን እንኳን ሻይቡና ለማለት እንኳን ጎሳ ብሔር ምን መርጥ የሆነ ቋንቋ ስንሰማ ምን ጠላው እኮ አለ። ጨፍላቂ አለመሆን ጥሩ ነው።
በጣም ጥሩ ሰዎች። ስለዚህ ዘረኝነት ያልተጠናወተው አካል የለም። አማራ ሆኖ ዘረኛ አለ፣ ኦሮሞ ሆኖ ዘረኛ አለ፣ ትግሬ ሆኖ ዘረኛ አለ፣ ደቡብ ሆኖ ዘረኛ አለ፣ ሰሜናዊ ሆኖ ዘረኛ አለ፣ ምስራቅ ምዕራብ ዘረኝነት ያልተጠናወተ የለም። የሆነ ጎሳ ቢሰጠው አይደለም እገሌ ቅዱስ ይባላል። ሁሉም ደግሞ በአንድ አይደለም። ቅድም አላያችሁም? ቪዲዮች፣ የተለያዩ ቪዲዮች በኦሮምኛ እየተናገሩ ይህንን የአርሲ ግድያ ያቃወሙ ልጆች እኮ ነው። ስለዚህ ሁሉን ነገር አይተን አይ ኦሮሚያ ክልል ስለተከናወነ ያን ልክ ግድያው ሁሉ ብሔር የሚደግፍ አስመስል ማየት የለብንም። በዛው ልክ ደግሞ እኛ ቤትም ሆነው ቆባቸውን ደፍተው እኛ ጋር እየተከፈላቸው የጠቅላይ ቤት ደሞዝ እየበሉ ለሌላ ሰው ማሊያ የሚጫወቱ ሰዎች ደግሞ አሉ። እነዚህ ሰዎች ደግሞ አሉ። ስለዚህ አንዳንድ ሰው እኔ በምለው መንገድ እንደዚህ ስትቃወሙ ነው እኔ እዚህ ነገር አባላት ደጋፊ ሆነው አትበሉ። መንግስትን የሚቃወሙ ሰዎች አሉ። ምንም ይሄ የአርሲው ነገር ባይከሰትም ራሱ መንግስትን ተቃውሞ ሌላ ስልጣን ይዘው ሀገር መምራት ፍላጎት ያላቸው ሰዎች አሉ። ይሄ ፖለቲካቸው ነው፣ ይምሩት። እሱ እኛ ስለማይመለከት ደግሞ ከዚህ ደግሞ ወጣ ያለ ሰው ደግሞ ሚውት አድርገው ወይ በኋላ ትገባ ለማንሳት ካላስቻለ ወይ ደግሞ ከዚህ ወጣ ብለው ደግሞ አይ ደግሞ እኛ የራሳችን መሪ መኖር አለበት የሚሉ ሰዎች አሉ። እኛ የሃይማኖት ሰዎች ነን። ምንፈልገው ሀገራችን ሰላም እንድትሆን ነው፣ ደጋይ መሪ እንዲሰጠን ነው። ከቤተ ክርስቲያን ጠላት ከሆነ ግን አይደለም መንግስት ሆኖ የቤተ ክርስቲያን አባት ቢሆን ትክክል አይደላችሁ ብለን እንቃወማቸዋለን። ጉዳያችን እኛ ከእውነት ጋር ስለሆነ ስለዚህ ኦርቶዶክስም ሆነ እኔ ሌላ ዋሃቢያ ምናምን የሚባለው አይደለም። ኦርቶዶክስም ሆኖ ለዚህ ጉዳይ ሽፋን የሚሰጥ ጭምር ጠላታችን ነው። አየህ፣ ጉዳዩ የሃይማኖት ብቻ አይደለም። ስልጣኔ እንዳይነካ ከመንግስት ጋር እንዳልላተም እቺ የስልጣን ዘመን እንድትራዘም ብሎ ከበር የሚሰጥ ኦርቶዶክስም ቢሆን አረ ዝም ልበል እባክህ መኖር ጥሩ ነው ብሎ አንገት ደፍቶ የሚኖረውም ጭምር መነካካት አያስፈልግም፣ ደሞዜ ከተከፈለኝ አበሌ ከተከፈለኝ ምን አገባኝ የሚል አሁን ቅድም ታላቁ የጳጳሳትን ደሞዝ ያነሳልን ነበር። እንደዛም በልተው የተሻለ በጠበቁልን የትራንስፖርቱ የምኑ አበል እንደው ተከፍሉ ምን እንደሚያደርጉት እና ያለ መጨረሻ ላይ ይዘውት አይቀበሩ እና የሆነ ስናስበው ከገባንበት የጎጥ የዘር ነገር ውስጥ ወጥተን አንድ ቤተክርስቲያን ለአርሲ ክርስቲያኖች ብንቆም በጋራ ነው። እዚህ ጋር አማራ የለም፣ ኦሮሞ የለም፣ ትግሬ የለም፣ ሁሉም ሰው በአንድ መቆም። ቋንቋ እዚህ ጋር የለም። እዚህ ጋር ያለው ሃይማኖት ብቻ። አለፍ ሲል ደግሞ ከዛም አልሆነ ሰውነት። ለምን ሰው ይሞታል? ክርስቲያኖችስ ባይሆኑ ለምን ሙስሊሞችስ ይሞታሉ? ለምን ሌሎች ቤተ እምነቶች ይሞታሉ? አይቹ የኛ ሐሳብ እንደዚህ ነው። ሰው መሞት የለበትም። እኛ መናፍቃንን መርታት የምንፈልገው አሕዛብ መርታት የምንፈልገው በሃይማኖት ትምህርት እሱንም በስነ ምግባር ጭምር እውነትን በማስረገጥ እንጂ በሰይፍ አይደለም። ሙስሊሞችን እየገደላችሁ ኦርቶዶክስን አስፋፉ የሚባል ትምህርት የለንም። ፕሮቴስታንቶችን እየገደላችሁ ኦርቶዶክስን አስፋፉ የሚባል ትምህርት የለንም። የምናስፋፋው ሃይማኖታችን በእውነተኛ አስተምህሮ ነው። ኑፋቄውን በመርታት በማጋለጥ ነው። አማናዊ ትምህርቱን በማጽናት ብቻ። ስለዚህ በየቦታችን ያለችው አለች ያለቃችን ዘረኝነት አለ በየቦታው ነው። አሁን ጎጥ ወርዷል። በጣም ኦሮሚያ ክልል እስኮ ጎጥ አለ እኮ የሸዋ አርሲ ምናምን የጅማ ስንት ነገር አለ። ሲዳማ ክልል ሆኖ እኮ በሲዳማ ውስጥ እኮ ብዙ ጎጥ እኮ አለ። ወላይታ ሆኖ እኮ ማህበረሰብ በወላይታ ውስጥ እኮ ብዙ ጎጥ እናንተን አለ እኮ። ጭራሽ ይፋጃል። ጭራሽ ያን ቤተክርስቲያኑ የራሱን ችግር ወደ ቤተክርስቲያን ያመጣል። ስለዚህ የኛ ችግር የኢትዮጵያ ችግር በጣም ከፍተኛ የሆነው ፖለቲካው የሰራብን አንዱ ክፋት በብሔር አልቆመም፣ ወደ ጎጡም አልቆመም። በስራ ቦታ አልፎ